በሀገር ውስጥና በውጭ የሚኖሩ ዜጎች ለትምህርት ጥራትና ለሀገር እድገት የሚያደርጉትን ድጋፍ ተጠናክሮ መቀጠል እንዳለበት ተገለጸ። የለማና ዶክተር ገነት ፋውንዴሽን ለሐረር ሁለተኛ ደረጃና ለልዑል ራስ መኮንን ትምህርት ቤቶች የ100 ኮምፒውተሮች ድጋፍና ዲጂታል ቤተ መጻሕፍትን ገንብቶ አስመርቋል። ዘገባው የአብዲ ኡስማን ነው። ኢርሳጌታቸው በዝርዝር ታቀርበዋለች። የለማና ዶክተር ገነት ፋውንዴሽን ለሐረር ሁለተኛ ደረጃና ለልዑል ራስ መኮንን የመጀመሪያ ደረጃ ትምህርት ቤቶች የ100 ኮምፒውተሮችን ድጋፍ በማድረግ የዲጂታል ቤተ መጻሕፍትን አስመርቋል። በምረቃ መርሃ ግብሩ ላይ የተገኙት በሐረሪ ክልል ትምህርት ቢሮ የትምህርት ቤቶች ለውጥ ዳይሬክተሮት ዳይሬክተር አቶ ጃፋር መሐመድ የተደረገው የኮምፒውተር ድጋፍና የዲጂታል ቤተ መጻሕፍት ምረቃ የባለ ሀብቶች የዜግነት ኃላፊነትና የበጎ አድራጎት ባህል ማሳያ መሆኑንም ገልጸዋል። አቶ ጃፋር አክለውም ፋውንዴሽኑ ባለፈው ዓመትም ከ100 በላይ ተበላሽተው የነበሩ ኮምፒውተሮችን በማስጠገን ተማሪዎች ለሀገራዊ ፈተና እንዲዘጋጁ ከፍተኛ እገዛ ማድረጉንና ሁልጊዜም ከቢሮ ጎን መቆሙን አስታውሰዋል። በተጨማሪም የመጠጥ ውሃ ቧንቧዎችን በመቆፈርና የህብረተሰቡን የነዋሪነትን ህይወት በማሻሻል ረገድ በርካታ በጎ ተግባራትን ሲያከናውን መቆየቱንም ጠቁመዋል። የሐረር ሁለተኛ ደረጃ ትምህርት ቤት ዳይሬክተር አቶ አቡሽ ስለሺ በበኩላቸው የተደረገላቸው ድጋፍ በትምህርት ቤቱ የነበረውን የኮምፒውተር እጥረት ከመቅረፍ ባሻገር ተማሪዎች ለሀገራዊ ፈተና በሚያደርጉ ዝግጅት ላይ ትልቅ መፍትሄ እንደሚሆናቸው ገልጸዋል። ሌሎችም ባለሀብቶች ይህንን አርአያነት ያለውን ተግባር እንዲከተሉ ጥሪ አስተላልፈዋል። የለማና የዶክተር ገነት ፋውንዴሽን የስትራቴጂ አመራር ዳይሬክተር አቶ ኤድሞን ተስፋዬ እንደገለጹት ፋውንዴሽኑ በተለያዩ ጊዜያት የኮምፒውተር፣ የንጹህ መጠጥ ውሃ፣ የዘመናዊ ቤተ መጻሕፍት የተለያዩ ማህበራዊ ድጋፎችን ሲያደርግ መቆየቱን ጠቅሰው በቀጣይ ድጋፉን አጠናክረው እንደሚቀጥሉ አረጋግጠዋል። መልእክት ያው እንግዲህ እድሜና ጤና ነው የምንመኝለት ለለማ እንዲሁ ለዶክተር ገነት ፋውንዴሽን ከነ ቤተሰቦቿ ከነ የሚረዷት አካል ጠቅላላ እውነት እድሜ ከጤና ሰጥቷቸው በጣም ነው የምንወደው፣ በጣም ነው የምናከብረው። ለራስ መኮንን አብሶ የተደረገው ነገር ይሄ ነው የሚባል አይደለም። ዛሬ ዲጂታል ላይብረሪ አይደለም፣ ውሃ በጉድጓድ ቧንቧ መጣች አልመጣች የለም። ይሄው በስነ ስርዓት ልጆቹ ታጥበው በስነ ስርዓት ሲበሉ ያው እሱ የሁሉ ትልቅ ትዝታ ነውና እንዲሁም ደግሞ ለድሃ የሚባሉ ተማሪዎች ምን ያስፈልጋቸዋል? ምን ላድርግላችሁ? እውነት ነው ሲሰጪ ነው። አሁን መስጠት ማለት እንግዲህ መሰጠት ነው ራሱ። ዶክተር እንግዲህ ለማ እውነት ነው ሲሰጥ ይጨመርለታል። እውነት ነው ከነ ቤተሰቡ እድሜና ጤና ነው የምንመኝለት እንዲኖር በጤና በእድሜ ኖሮ እነዚህን ያፈራቸው ልጆች ቁጭ ብሎ እነዚህ ልጆች እንደዚህ አድርጌላቸው ነበር እኔን እንዲህ አስደስተውኝ ነበር ብሎ ለማለት ያብቃው ነው ማለት ከልብ ለምናመሰግነው በጣም እንወደዋለን። ሰጪ ለሰጠው እና ለማ ቅልብ ያለው ሰው አዛኝ ነው። መማርን የሚማሩ ዜጎችን ለትልቅ ደረጃ ለማብቃት ትልቅ ግብ አልሞ የሚንቀሳቀስ ልበ ብሩህ የሆነ ሰው ሩሩ እንግዲህ በምን ልገልጸው እንደምችለው አይደለም። ምክንያቱም በትምህርት ብቻ ላይ አይደለም እየሰራ ያለው። ሐረር ላይ የንጹህ ውሃ አቅርቦት ምን ያህል ወላጆችን ሰፈር እንደሚያደርግ ታውቁታላችሁ። ይሄንን ነው እየቀረፈ ያለው። በየሰፈሩ የጉድጓድ ውሃዎችን እያወጣ ትምህርት ቤቶችን እያደራጀ እዚህ ደርሷል። እንግዲህ እግዚአብሔር ረጅም እድሜ እንዲሰጠው ከጤና ጋር እንመኝለታለን። ይሄን እንግዲህ ብቻውን አያደርገውም። ያው የግራ ጎኑ ዶክተር ገነት አለች። ለዚህ ነገር ብዙውን እገዛ እንደምታደርግለት በተለያዩ ሚዲያዎች ሲገልጽ ሰምተናል። እንግዲህ ጥሩ ሰው እንዲሆን ከጎኑ ያለችው መመስገን ይገባታልና እጅግ አድርገን እናመሰግናታለን። ለማ ሐረር ውስጥ ብቻ አይደለም ብዙ ቦታዎች ላይ ፕሮጀክቶች አሉት። አሁን በቅርቡ እንደሰማሁት ከኛ በኋላ ዳውሮ ላይ እንደዚሁ 50 ኮምፒውተሮችን የያዘ ዲጂታል ላይ አስገንብቶ እንዳስረከባቸው ሰምተናል። ስለዚህ ይሄ ሰው ለኛ ለሐረሮች ብቻ ሳይሆን ለኢትዮጵያውያን ሁሉ የተሰጠ ስጦታ ነው ብዬ ነው የማስበው። ምክንያቱም ድንበር የለሽ ድንበር አላደረገም፣ በሐረር ብቻ አልተወሰነም። ሌሎችንም
እንደዚሁ እየረዳ ያለ በተለያዩ ቦታዎች ላይ ትምህርትን እየደገፈ ያለ ከሳኒቴሽን ጋር የሚሰሩ ሽንት ቤቶች በቅርቡ የኛ እዚህ ዲጂታል ላብ በተገነባበት ወቅት ሆተ ምስራቅ ላይ ሽንት ቤት ገንብቶ ከነሙሉ እንትኑ ያስረከበበት ሁኔታ ነው ያለውና እኛ ጋር ብቻ አይደለም ብዙ ቦታ ነው የሚሰራው። እኛ ለተደረገልን ነገር ግን ማመስገን ይገባናል። የምናመሰግነው ፈጣሪ ጤናና እድሜ ይስጠው ብለን